ቤኪ አሁን ምንድነው የምናደርገው? ያው ስትነሳ መሸኘት ነው እንዴ? የሆነ ነገር አደረጉኝ ብላ ብትጨውስ? አንተና ልጅቷ ሰክራለች። እዛው ሩም ይዛት ትደርስልህ እዚህ ይዛት የመጣው እንዴ? ምን ብለን ነው ሩም ጥለናት የምንመጣው? እዛ የሆነ ሰው የሆነ ነገር ቢያደርጋት ሰበቡ እኮ እኛ ነው። እቺን ደግሞ ማን ምን ያደርጋታል? ስማ፣ እቺ ልጅ ከኔ ጋር ነው ያመሸችው። አንድ ነገር ቢፈጠር ዞሮ ዞሮ ተጠያቂው እኔ ነኝ። በዛ ላይ ሩም አደረን ማለት ሌላ ነገር ነው። ለነገሩ አንተ ፖለቲካ ምናምን እያልክ ህጉን እርግፍ አድርገህ ተውከው። አሁን እሺ ምንድነው? ምን እናርግሽ? ምን አርግ ነው የምትለኝ? በቃ ቀስቀሳትና ቶሎ ትሂድ። እኔ እሷን ጥበቃ ደከመኝ እኮ። እንዴ ወዴት? አብረን ነው እንጂ የምንወጣው። ደግሞ የሆነ ነገር አደረገ የምትልስ? አንተማ እኔ በመኖርህ ነው እንጂ የሆነ ነገር ማድረግ አይቀርም ነበር። ኧረ በልበል። እኔ ወልደ በስራ ከማገኛት ልጅ አንድ ቀን እንደዚህ አይነት ነገር አስቤ አላውቅም። እሺ በላው ወሬውን ተውና ቶሎ ቀስቀሳትና በቃ ትሂድ ወደ ቤቷ። ምን ነው? እሺ እኔ ራሴ ጨንቆኛል። ደግሞ ሌሊቱን በሙሉ ሙሌ ስትል ነው ያደረችው። ቤሪ ነቃ በይ። መሌ እኔ ፍቅር ማታ እኮ እንዴት እንዳሳመምከኝ። እንዴ የት ነው ያለሁት? እናንተ ምንድን ነው ያደረጋችሁኝ? ቤሪ ተረጋጊ። ምንም ያደረግንሽ ነገር የለም። አንተ እዚህ ምን ትሰራለህ? መሌ ምን ሊሰራ ገብቶ ነው እሱ? አብሮን ነው ያደረው። ምን ጭራሽ ከሁለታችሁም ጋር ነው ያደርኩት? ቤሪ መጀመሪያ ተረጋጊ እስቲ። ቆይ አልነቃችም መሰለኝ። አትጮባት። መሌ ምንድን ነው የሆንኩት ግን? የኔ ፍቅር ምንም በቃ ሰክረሽ ስለነበር ነው እዚህ ያመጣነሽ። መጣሽ፣ ተኛሽ፣ በቃ ምንም የተፈጠረ ነገር የለም። ለምን ደስ እዚህ ያመጣችሁኝ? ማደሪያ ስለጠፋ ነው እዚህ ያመጣነሽ አይደል እንዴ ቤሪ? የኔ ፍቅር አመሰግናለሁ ስለተንከባከብከኝ። አንተ ግን ውጣ፣ ከፍቅር ጋር የምናወራው ነገር አለን።